በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም የአብሳላት ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ወደ 1,100,000 ለቤተክርስቲያን ማሰሪያነት ወጪ ያደረገበት ሂደት አለ። ይሄንንም ብር በአንድ ቤተክርስቲያን ላይ ብቻ ሳይሆን በድባጤ ደብረገነት ቅድስት ድንግል ማርያም ላይ እንዲሁም ደግሞ በቅዱስ ገብርኤል ቤተክርስቲያን ላይ እንዲሁም መድኃኔዓለም ቤተክርስቲያንና መላኩ ቅዱስ ሚካኤል ቤተክርስቲያን ላይ አስተዋጽኦ ያደረገበት ሂደት አለ። ወንድማችን ገብረ ስላሴ ነው ይሄን አስተዋጽኦ ያደረገው። ይሄንን አስተዋጽኦ ያደረገውን ከዚሁ አብሳላት ዩቲዩብ ላይ ቪዲዮውን አስተላልፍ ያለው። አሁንም ይሄ ብር ምን ደረጃ ላይ ደረሰ የሚለውን እስከ ቦታው ድረስ በመሄድ ያየውበት ሂደት ነው ያለው። ይሄንንም ሂደት ስናይ ያው ቪዲዮ ላይ እንደምታዩት እንዳለው ነው። የቅዱስ ገብርኤል ቤተክርስቲያን አስተዋጽኦ ባደረገው መሰረት እንዲሁም ሌሎች ወንድሞቻችን አስተባብረው አስተዋጽኦ ያደረጉት እንዳለ ሆኖ የሱም አስተዋጽኦ አለበት። ይሁንም እንጂ የሱ አስተዋጽኦ ትልቅ ስራን ትልቅ ተግባርን ያደረገው እንዳለ ሆኖ ቤተክርስቲያኑ የቅዱስ ገብርኤል ቤተክርስቲያን ተሰርቶ ታቦቱ የገባበት ሂደት ነው ያለው። በጣም ደስ ብሎኛል። ይሄው ቪዲዮውን ማየት ትችላላችሁ። ከአዲስ አበባ ተነስቼ ቤንሻንጉል ጉሙዝ ክልል መተከል ዞን ድባጢ ወረዳ መንበረ ሰላም ቀበሌ እስከ ቦታው ድረስ የተገኘውበት ሂደት ነው ያለ። እውነት ለመናገር እዛ ቦታ ላይ በመገኘቴ በጣም ደስ ብሎኛል። በትንሹ ከ16 እስከ 17 አመት ሆኖኛል እዛ ቦታ ሳልገኝ። ይሄንን ምክንያት አድርጌ ግን እዛ ቦታ በመገኘቴ በጣም ደስ ብሎኛል። ይሄው የወንድማችን አስተዋጽኦ ታክሎበት ቤተክርስቲያኑ ተሰርቶ ታቦሩ ወደ መንበሩ የተመለሰበት ሂደት ነው ያለው። ሌላው ደግሞ የቅዱስ ሚካኤል ቤተክርስቲያን ነው። እሱ ደግሞ ከዚህ በፊት የነበረው ታውቁታላችሁ፣ ድምድሙ ገና እየተሰራ ነበረ። ይህ ብር ወደ 300,000 ብር ነው ለሱ የተላከው። ያው ቪዲዮ የተሰራው ከዚህ በፊት አይታችሁታል ብዬ ስለማምን እዚሁ አብሳላት ዩቲዩብ ላይ አለ። የሱም ቆርቆሮ እየተመታ ያለበት ሂደት ነው ያለው። በዛ ብር ቆርቆሮ ተገዝቶ ቆርቆሮ እየተመታበት ያለበት ሂደት ነው ያለው። ጅምሩ ይሄው ፎቶ ላይ እንደምታዩት። ሌላው ደግሞ የግርዝ መድኃኔዓለም ቤተክርስቲያን እዛ ደግሞ ወደ 500,000 ነው አስተዋጽኦ ያደረገው ወንድማችን። በዚህ 500,000 ደግሞ እንደምታዩት ከዚህ በፊት የነበረው ፖሉ ብቻ የቆመበት ሂደት ነው ያለው። አሁን ግን ድምድማቱ እየተሰራ ያለበት ሂደት አለ። ልዩነቱን ንጽጽሩን ማየት ትችላላችሁ። ይሄም የወንድማችን ትልቅ አስተዋጽኦ ድርሻ ነውና እዚህ ላይ ያለበት ሂደት ነው ያለው። ሌላው ለድባጢ ቅድስት ድንግል ማርያም ቤተክርስቲያን ወደ 200,000 ብር አስተዋጽኦ ያደረገበት ሂደት አለ። እሱ ደግሞ ገና ስላልተጠናቀቀ ነው። ሲጠናቀቅ ቪዲዮውን ምሰራበት ሁኔታ ይኖራል። አሁን ግን ሂጄ ባየሁት ሂደት ያልተጠናቀቁ የሚቀሩ ነገሮች ስላሉ እነሱ ጋርም በአሰሪ ኮሚቴው ጋራ የተነጋገርናቸው ሂደቶች አሉ። እነሱ በሚጠናቀቁበት ሰዓት ፎቶ አንሶን ቪዲዮ ቀርጾ እንደሚልኩልኝ የተግባባንበት ሂደት ነው ያለው። ይህ ወንድማችን ገብረ ስላሴ ባደረጋቸው አስተዋጽኦዎች ሁሉ ትልቅ አሻራን የጣለ ወንድማችን ነውና በግርዝ መድኃኔዓለም ቤተክርስቲያን ያሉ አባቶች እንዲሁም ደግሞ በድባጢ ደብረገነት ቅድስት ድንግል ማርያም ያሉ አባቶች፣ በአንግቶክ ቅዱስ ገብርኤል ቤተክርስቲያን ያሉ አባቶች እንዲሁም ደግሞ በአዲስ ዓለም ቅዱስ ሚካኤል ያሉ አባቶች ሁሉም በጸሎታቸው በኪዳንም በቅዳሴም በጸሎታቸው እያሰቡ እንደሆነ እኔም በደረስኩ ሰዓት ኢቭን እንኳን መምጣቴን በማያውቁበት ሰዓትም እንኳን በጸሎታቸው ሲጠሩ የሰማውበት ሂደት ነው ያለውና እውነት ለመናገር አባቶችን ረጅም እድሜ ከጤና ጋር ይስጥልን። እናንተንም የሰጣችሁትን የክርስትና ስም ወንድማችን ገብረ ስላሴ እስቲልናው እስካሁን እየጠሩ መሆኑን ልገልጽ ለፈልጋለሁ። የአገልግሎት ዘመንህን እግዚአብሔር ይባርክልህ፣ ረጅም እድሜን ከጤና ጋር ይስጥህ። እውነት ለመናገር ከመላው ቤተሰቦቻችሁ ጋራ ረጅም ጤናን ከአገልግሎት ጋር ይስጥልን። እስከ ቦታው እኔም ከስንት አመታት በኋላ ቦታውን እንድረግጥ እናንተ ትልቅ አስተዋጽኦ አድርጋችኋልና በጣም ነው ከልብ ነው ማመሰግነው። ብል የማይበላውን የሰማያዊ ቤታችንን መስራቱ ትልቅ ነውና መልካም ተግባራችሁን እንድትቀጥሉ ስል በእግዚአብሔር ስም አሳስባለሁ። ብዙ የገጠር አጥቢያ ቤተክርስቲያኖች በጦርነት እንዲሁም ደግሞ
በተፈጥሮ የፈረሱበት ሂደት አለና ሌሎች መንፈሳዊ ወንድሞቻችን ከዚህ ከወንድማችን ገብረስላሴ ቤተሰቦች ተምራችሁ አስተዋጽኦ እንድታረጉ ስል በእግዚአብሔር ስም ጠይቃለሁ። የአዲስ ዓለም ቅዱስ ሚካኤል ቤተክርስቲያን ያው እንደምታዩት ገና ብዙ ስራዎች የሚጠብቁት ነው። ብዙ ወጪዎች የሚጠይቁት ነው። እንዲሁም ከዚህ በፊት ከዶርቃ ሚዲያ ላይ እንዳስቀመጥኩት በኢአማኞች የተከበበ ነው። እንዲሁም በጦርነቱ እዛ አካባቢ ያሉት ብዙዎቹ ቦታ የቀየሩበትና ጥቂት የክርስትና እምነት ተከታዮች ናቸው ያሉት። አሁንም ቢሆን ማንኛውም ኢትዮጵያዊ እንዲሁም ደግሞ ከሀገር ውስጥና ከሀገር ውጭ ያላችሁ ኤርትራውያን ማንኛውም እስትንፋስ ያለውና የአዳም ዘር የሆነ በሙሉ በዚህ ቤተክርስቲያን ላይ አስተዋጽኦን እንዲያደርግ ስል በእግዚአብሔር ስም እጠይቃለሁ። አካውንቱን እዚሁ ላይ አታች አደርጋለሁ። በዚህ አካውንት አነሰ በዛ ሳትሉ ሁላችሁ ያቅማችሁን ስለ እግዚአብሔር ስትሉ አስተዋጽኦ አድርጉ። የቅዱስ ሚካኤል ቤተክርስቲያን ላዩ ላይ ምስጥ እየወደቀ ነው። በጣም መጥፎ ሁኔታ ላይ ነው ያለውና እባካችሁ ሁላችሁ አነሰ በዛ ሳትሉ በቅዱስ ሚካኤል ስም እማጸናችኋለሁ። እወዳችኋለሁ። ሰላም ሁኑልኝ። ወስብሐት ለእግዚአብሔር።